እንደምናችሁ ውድ ወንድም እህቶቼ ዛሬ ያዘጋጀሁላችሁ ገጠመኝ እንዲህ ነው። በ5 ዓመታት ውስጥ ሁለት ልጆች ወልደዋል። ግን በህይወቷ ላይ የገጠማት ትልቁ ችግር ምንድነው? ወደ ቤተክርስቲያን መሄድ በምትፈልግበት ሰዓት እንዳትሄድ የሚከለክልበት ሁኔታ ነው። ግን ክርስቲያን ነው፣ ኦርቶዶክስ ነው፣ ቤተሰቦቹ ሁሉ ኦርቶዶክሶች ናቸውና ግራ ይገባታል። እና ከጎረቤቷ ጋር ስትነጋገር ከጓደኛዋ ጋር ይሄን ስታወራ አጋጣሚ ሆኖ የኔን ስልክ ያገኛል። ተወጇለሽ ወይ ስላት አዎ ወደዋለሁ፣ የልጆች አባት ነው፣ ግን ለምን እንደሚከለክለኝ ብቻ ነው ማወቅ የፈለኩትና ምንድነው ምክንያቱ ብላ ጠየቀችኝ። በመነግርሽ ነገር እንዳትደነግጪ፣ እውነት ነው ማለት ላይሆን ይችላል፣ ግን የምትፈትኝበት መንገድ ይኖራል አልኳት። እሺ አለችኝ። ምንድነው ትልቁ ምክንያቱ? ከዚህ በፊት የነገረሽ ነገር አለ ወይ? ና እንሂድ ቤተክርስቲያን ብለሽ ታውቂያለሽ ወይ ስላት እንኳን እንሂድ ልለው ቀርቶ እኔ ልሂድ ብዬ ለመናገር እንኳን ራሱ በጣም እየፈራሁ ነው ያለሁት። ምክንያቱም ቤተክርስቲያን የሚባለው ቋንቋ ሲነሳ ያሟል፣ ግን አንገቱ ላይ ክር አለ አለችኝ። ኦኬ ምንድነው ጉዳዩ? መስተፋቅር ነው እና ባለቤቷ ያገባት በመስተፋቅር ነው ያገባትና ያ ማለት ነው ልጅቷን ለፍቅር ጠየቃት፣ እምቢ አለችው። በሰዎች አስጠየቃት፣ እምቢ አለችው። ከዛ በኋላ በቃ ወንድምሽ መሆን ፈልጋለሁ፣ ከዚህ ሰዓት ጀምሮ አላስቸግርሽም፣ ይቅርታ በቃ እና ላንቺ ያለኝ ፍቅር በጣም ልዩ ስለሆነ ይቅናሽ፣ ሁሉ ነገር ይቅናሽ እና ሻይ ቡና እንበልና እንለያይ ብሎ ሻይ ቡና በሚሉበት ቀን መተት አስነክቷት በምትበላውና በምትጠጣው በኩል ይዘው ከዛ በኋላ እየተቀራረቡ በመስተፋቅሩ እየተቀራረቡ በሚመጡበት ሰዓት ግን ልክ የሆነ ወሲብ ካስተማራት በኋላ የራሱ አድርጎ አገባት ማለት ነው። ድሮንም የጠየቃትና ላግባሽ ያላት የሱ እንድትሆን ስለፈለገ ማለት ነውና ደብተራው ወይም ደግሞ ይሄንን መስተፋቅር የሰራለት ጠንቋይ ኮኮቆጣሪ ግን ያለው ምንድነው ያስጠነቀቀው? በፍጹም ልጅቷ ጸበል ሊነካት አይገባም፣ አብራችሁ ነው ሻወር መግባት ያለባችሁ፣ ብቻዋን እንኳን ሻወር መግባት ካለባት ቤታችሁ እዛው ወላ ነው ሻወር መግባት ያለባት፣ በዚህ ጊዜ እንዲህ አይነት ነገር መሄድ የለባትም ብሎ ከቤተ ክርስቲያን ነክ ነገር ጋር ቅዳሴ ለማስቀደስ ያላት ፍላጎት፣ ስብከት ለማዳመጥ ያላት ፍላጎት፣ መንፈሳዊ ህይወቷ በሙሉ እንዲናድን ያደረገው። ልጅቷ ታስቀድስ ነበረ፣ ስብከት ታዳምጥ ነበረ፣ ጸበል ትጠመቅ ነበር እና እነዚህ ሁሉ እንዲቆሙ ያደረገው። የምትወዳት ከሆነ ያንተ እንድትሆን የምትፈልግ ከሆነ ቅባ ቅዱሱን ምኑን የጸበሉን ምኑን ማቆም አለባትና ማስቆም የምትችለው ደግሞ ገንዘብ አለኝ ብለሃል፣ ባለህ ገንዘብ እየጋበዝካት ማታ ቢራ እየጋበዝካት ሐሳቧን እያስቀየርክ ቤት ውስጥ ፍሪጅ ውስጥ መጠጥ ቢራ ምናምን እንዲቀመጥ ማድረግ አለብህ። ምክንያቱም ካስለመድካት በኋላ እያወጣሽ መጠጣት አለባት። ዓለማዊ ህይወት ዓለማዊ ኑሮ መኖር አለባት። ረጅም ቀሚስ ማቆም አለባት። ረጅም ቀሚስ እንድታቆም ደግሞ ታይት ቆንጆ ታይትና አሪፍ ሱሪዎችን እየገዛ ታኮ ጫማ እየገዛ ሲኒማ፣ ቲያትር፣ ፊልም ምናምን እንደዚህ መዝናኛ ናይት ክለብ፣ በተለይ ናይት ክለብ ወጣ ብሎ እንድትማር፣ ዓለማዊ ነገር እንድትለምድ፣ ዘመናዊ ነገር እንድትለምድ፣ በቤትህ ዋይፋይ ካለ ዋይፋይ አስገጥመህላት ሞባይሏ ላይ ኢንተርኔት ኔትወርክ ምናምን እንድትጠቀም አድርገህ የተለያዩ የልቅ የወሲብ ፊልሞች እንድትመለከት ማድረግ፣ አሳሰባ መቀየር አለብህ። ዘመናዊ በሆነ መንገድ ልጅቷን መቀየር አለብህ በቃ ብሎ ነው ያዘዘው። እና በተባለው መሰረት ሰውየው ምንም ሳያጓድልባት ገንዘብ በአካውንቷ ላይ ብዙ ነው ያስገባላት። ከዛ በተረፈ ልቅ እንድትሆን ያደረጋት። ሰንበት የለ፣ ግዝት ቀን የለ፣ በዓል የለ፣ ጾም የለ፣ ምንም ነገር የለም። በቃ በሁሉም ቀን እሷ የምትፈልገውን ሳይሆን እሱ የሚፈልገውን አሳይቷት ከዛ በኋላ ላይ ልጅቷ ኮምፕሊትሊ ተቀየረች ነው እንግዲህ። እንደምትነግረኝ ከሆነች ጓደኛዋ ድሮ እንደዚህ አልነበረችም። እኔ እንኳን የዛሬ 4 ዓመት ሳቃት በጣም ቤተክርስቲያን ለመሄድ የምትፈልግ ሰው ነበረች ነው የምትለውና በ5 ዓመት ውስጥ ለውጥ አመጣች። ቢራን ጠጣ ማለት ጀመረች ከጎረቤቷ ጋር። እኔ አልጠጣም ስላት እኔም እኮ እንደዚህ አልነበርኩም እያለች ታለቅሳለች አንዳንድ ቀንና ምን ሆኜ እንደተቀየርኩ አላውቅም። ባለቤቴን ግን እጅግ በጣም ወደዋለሁ። ስራ ወጥቶ እስከሚመለስ ድረስ እጅግ ናፍቀዋለሁ እና ገላው ይታየኛል። ሲመጣ ተጠምጥሜ ነው ላዩ ላይ ገና ከበር እንደገባ እጁን ይዤ ነው ወደ መኝታ ክፍል የምገባውና ለምን እንደዚህ እንደማደርግ ግን አላውቅም ምናምን ብላት የነገረቻትን ለእኔ ነግራኛለች። እችኛዋ ግን ለእኔ ያልነገረችኝም ዋናዋ ማለት ነው። እሷ የነገረቻትን ነው ለእኔ ነገረችኝና ለእኔ ጥሩ ግብአት ነው የሆነልኝ። እና መስተፋቅር ነው ያደረገብሽ። የራሱን የዝሙት መንፈስ
የዝሙት አይነ ጥላ አንቺ ላይ እንዲያልፍ አድርጎ ከዛ በኋላ ቤተክርስቲያን እንዳትሄጂ አድርጓል። ለምንድን ነው ስትለኝ መስተፋቅር ነው። መስተፋቅሩ አንቺ ከሱ ጋር እንድትኖሪለት ግዴታ መንፈሳዊ የሆኑ ቦታዎች መሄድ የለብሽም። ይከሽፍበታል፣ ይረክስበታል፣ ወይም የሚባለው ይቋረጥበታል። ስለዚህ ይሄ ነገር ማድረግ የለብሽም። ለዚህ ነው አልኳት። ምንድነው መፍትሄው አለችኝ። መፍትሄው አንድና አንድ ብቻ ነው። እሱም እንደምንም ብለሽ ቤተክርስቲያን ሄደሽ ጸሎት ለመጸለይና ለማስቀደስ ጸበል ለመጠመቅ መሞከር አለብሽ። ምክንያቱም እንዳትሄጂ የተባልሽበት ቦታ ከሄድሽ መፍትሄውን ታገኘዋለሽ አልኳት። በዚህ ተለያየን። ከዛ በማግስቱ ልጅቷ ቁርጥ ውሳኔ ነው የወሰነችው። የተገናኘነው አጋጣሚ ሆኖ ጠዋት ስለነበረ በዛው ጸበል ገባች። ከዛ በማግስቱ ተገናኘን። እንዴት ነው አልኳት። ፊልድ ወጥቷል አለችኝ። ፊልድ ስለወጣ ምንም ለውጥ ላይ አልችልም አለችኝ። አንቺ ላይ ለውጥ አላየሽም ያልኳት። ምንም ለውጥ አላየሁም አለችኝ። 2 ቀን 3 ቀን ስትጠመቅ ልክ 3ኛው ቀን ላይ ስትጠመቅ በህልም መጣ። ይሄው ባሏ ማለት ነው። በህልም መጥቶ እንዳትሄጂ ብዬሽ አልነበረም ወይ ለምን ሄድሽ ብሎ አለኛለች በህልም መጥቶ እና የለበሰው ልብስ ግን በቀጥታ የለበሰው ልብስ ለኔ የሰጠኝን የጡት ማስያዣ ለኔ የሰጠኝን ፓንት ለብሶ ከዛ ስስ ቢጃማ የሴት ቢጃማ ለብሶ ነው የመጣብኝ አለች። እና እንዴት ይሄን ለበስ እያልኩ እየተጨቃጨኩኝ ባነንኩኝ አለች በህልሟ ማለት ነው። ከዛ ደውላይን ከነገረችኝ በኋላ በቃ ባለቤትሽ ሲመጣና እሱ ላይ የምታየው ለውጥ ንገሪኝ አልኳት። ከፊልድ ሲመለስ ቀጥታ መጥቶ ሻወር ወሰደ። ከዛ መኝታ ክፍል ገባ። ደክሞኛል ብሎ ታኛ። ለሊት 6 ሰዓት ላይ ከእንቅልፉ ተነስቶ ሳሎን መጥቶ ሶፋ ላይ ተቀመጠ። ካልጋይ ተነስቼ መጥቼ ከእንቅልፌ ባንኜ ተነስቼ መጥቼ ምን ሆነህ ነው ስለው አይ በቃ ሂጂ ተኝ አለኛለች። አይ በቃ እኔ ዛማ ብቻዬን አልተኛም ብዬ መጥቼ ደግሞ አጠገቡ ተኝቼ እንቅልፍ እንደወሰደኝ ከእንቅልፌ ስባንን ደግሞ መኝታ ክፍል ተኝቶ አገኘሁት። ምን ሆኗል ይሄ ሰውዬ ብዬ ቁርስ አቀራርቤለት እንቁላል ምናምን ሰርችም ብዬ ወደ ሳሎን ስመጣ የለም። የት ሄድክ ስለው ስራ ሄጃለሁ። እንዴ ምን ሆነሃል ከትናንት ጀምሮ ብዬ ሳናግረው አይ ምንም አልሆንኩም፣ ስመጣ የራት ልብስ ለብሰሽ ማግኘት እፈልጋለሁ አለኛለች። የመዛ ወደሱ ሄድኩኝ። የራት ልብስ ብሎ የገዛልኝ ልብስ አለ፣ እሱ ለብሼ ሄድኩኝ። ደረጃውን ስወጣው የለበስኩት ልብስ ታኮ ውስጥ ጠልፎኝ ገብቶ ታኮም ወለም አድርጎኝ እዛው ወደኩ። ከዛ በኋላ ተንደርድሮ መጥቶ አስተናጋጆች አንስተውኝ ወደ ውስጥ አስገብተውኝ ሪሴፕሽኑ ጋር ያለው ሶፋ ወንበር ላይ የቆዳ ሶፋ ወንበር ላይ እዛ ላይ አስተኝተውኝ እያለ መጣ። እሱም ቀድሜው ነበረ እና ምን ሆነሻል ተኛሽው ደግሞ አጉላተኛት ለምን ተኛሽ ሲለኝ አይ ወደኩኝ፣ እዚህ ጋር ስደርስ ወደኩኝ ብዬ ስለው ይሄን አሁን የወደቅሽውን አወዳደቅ ታክሲ ውስጥ ሆኜ ሸለብ አድርጎኝ በእንቅልፍ ልቤ አይቼው ነበር አለኝ። አይቼው ነበር ግን እዚህ ጋር ለሚወደቅሽው ወደ ቤተ ክርስቲያን ልትሄጂ ስትይ ነው የወደቅሽው እና ወደ ቤት መመለስ አለብን አለኛለች። ከዛ ወደ ቤት ተመለስን። በማግስቱ ላንተ ደወልኩልህ አለችኝ። ስለዚህ ልጅቷ ያላት አማራጭ ጸበሉን ማከታተል ነበረ። ጸበሉን እያከታተለች ስመጣ ጭቅጭቅ መጣ ቤት ውስጥ። የት ነው የምትሄጂው? ቤተክርስቲያን። ለምንድነው ቤተክርስቲያን የምትሄጂው? ልጆቹን ጥለሽ እንዴ? ሰራተኛው አለች አይደለም ወይ? ለሰራተኛ ልጆች ጥለሽ ከመቼ ወዲህ ነው መሄድ የጀመርሽው እንዴ? ምን ችግር አለው? ይኸው ቤተክርስቲያን መሄድ ታዲያ እግዚአብሔር ልጆቼን ጠብቅልኝ ካልኩት አይጠብቅልኝም እንዴ? መሄድ ምን ችግር አለው እያለችው ከዛ ለምን ትሄጃለሽ በሚል ጭቅጭቅ ዱላ መጣ። ምን አለ ከዛ ከጊዜ በኋላ ያገኘውን ዕቃ እያነሳ ላይ መወርወር ጀመረ። የስኳር ዕቃ አንስቶ ፈነከተኝ ያለች። ከዛ በሚቀጥለው ቀን የአበባ ጠረጴዛ ላይ ያለውን የአበባ ጠርሙስ አንስቶ ወረወረብኝ፣ ጀርባዬን መታኝ። አሁን ዋጋ እየተቀበልሽ ነው። ከቤት ውስጥ አንድ ሰው ዋጋ መቀበል አለበት። ባለቤትሽ ላይ ያለው የመስተፋቅር መንፈስ ተበሳጭቶበታል። ለምን ልጅቷ መንፈሳዊ ቦታ ስትሄድ ዝም አልካት እያለ እየቀጣው ነው እንዴ? እኔን ነው የሚቀጣኝ ወይስ እሱን ነው የሚቀጣው? እንጂ እሱ እየተቀጣ ነው እኮ። አሁን ገንዘቡም አሁን ያለበት ሁኔታ ቼክ አድርጊ። ገንዘቡ የመጣው በምን እንደሆነ መስተፋቅር ማድረግ ከቻለ ስራው ላይም ምናልባት ለቢዝነስ ብሎ ያደረገው ችግር ሊኖር ይችላል። የግል ነው የሚሰራው ወይስ የመንግስት አልኳት። አረ ነጋዴ ነው፣ የእህል ነጋዴ ነው አለችኝ። አይ በቃ ከመተትም ማይረቅ ሰው ሊሆን ይችላል። ምናልባት ከ10 እህል ነጋዴዎች ውስጥ 7ቱ ወይም 6ቱ እንደዚህ መተት አያጣቸውም። ለስራ ሲሉ፣ ለቢዝነስ፣ ለገበያ፣ ለፍክክር ሲሉ መተት ማድረጋቸው አይቀርም
ንጹህ ጥቂት ሰው ነው የሚገኘው ምናምን ብዬ ነገርኳት። ከዛ ድብድቡ አልቀረም ይመታታል። ከዛ ምንድነው ይሄ ነገር ነው ያልገባኝ። በመታኝ ቁጥር እግሬን የሚምታኝ እደማለሁ። ምንድነው አለችኝ። ግብር ነው መንፈሱ ግብር እያገኘ ነው፣ ከላይሽ ላይ ግብር እያገኘ ነው። ስለዚህ አንቺ ለመንፈሱ ስለተሰጠሽ በባለቤትሽ በኩል ለመንፈሱ ስለተሰጠሽ ግብር እየወሰደብሽ ነው፣ ደምሽን እያስገበረ ነው። ዶሮ በግ በሬ ምናምን ነበር የሚገበረው። አሁን ግን መንፈሱ ሲቆጣ አንቺን ነው የሚያደማሽ ብዬ አንዳንድ ነገር ነገርኳት። በዓመት በዓል ቀን የሚደባደቡ የሚጣሉ ባልና ሚስቶች እንዳሉ በዶሮ ደም ፈንታ ወይም በበጉ ደም ፈንታ የሚስቱን ግንባር እየፈነከተ ደም በዓመት በዓል ቀን የሰው ደም ወይም የሚስቱን ደም እንደሚገብር አንዳንድ መናፍስት የሚያደርጉትን ነገርና ምሳሌ አድርጌ ነገርኳት። ካልጠፋ ቀን በማርያም ወይም በቁጣጣሽ በፋሲካ ቀን አደጋ የሚገጥማቸው ሰዎች አሉ። ያም የሚሆነው ቀኑ እንዲጠሉት ነው። ስለዚህ አንቺም ባለቤትሽን ባለቤቴ ብለሽ ተቀብለሽዋል። ስለዚህ እሱ ውስጥ ያለችው ሴት አይነ ጥላ ወይም ደግሞ የመስተፋቅሩ መንፈስ አንቺን የሚፈልጉሽ ለዝሙት ነው፣ ሰውየውን ለማርከስ ነው። ተመችተውታል። አይነ ጥላም እንኳን ምንም እንዲያገባ ባትፈልግም ግን አንቺ ለነሱ ምንድነሽ? ያንቺን ህይወት ማሳሳታቸው አንድ ነገር ሆኖ ግን እሱ ቤተክርስቲያን እንዳይሳለም፣ በሰንበት ቀን እንዳያስቀድስ፣ በበዓላት ቀን በረከት እንዳይቀበልና በጾም ቀን እንዳይጾም ስጋውን እንዲረክስ የምታስደርግላቸው አጋዥ ነሽ። አንድ በህይወት ውስጥ ካሉት ፈተናዎችና መሰናክሎች ውስጥ አንዱ አንቺ ነሽ። ለአይነ ጥላው ትረጃዋለሽ፣ ለእሱ ውስጥ ላለችው አይነ ጥላ ትረጃታለሽ ማለት ነው። አንቺ ውስጥ ያለው አይነ ጥላ ደግሞ ባለቤትሽ ደግሞ እንደ እርዳታ ሆኖ መንፈሶች ይተጋገዛሉ ማለት ነው። ያንቺን ህይወት በማበላሸት የሱን ህይወት በማበላሸት እርስ በርስ ይደጋገፋሉ። ግን መጾም፣ መጸለይ፣ መስገድ ስትጀምሩ ሁለታችሁም ትክክለኛ ህይወት መኖር ስትጀምሩ የሱ ሴት አይነ ጥላ ያንቺ ደግሞ ወንድ አይነ ጥላ አግሬሲቭ ወይም ደግሞ ቁጡ ሆኖ ይነሳሉ። ስለዚህ እንደዚህ ነው ብዬ መከርኳት። ከዛ ይሄንን ተነጋግረን ከጨረስን በኋላ ከ5 ደቂቃ በኋላ ስልኬ ላይ ተደወለ፣ ሌላ ማላውቀው ስልክ። ከዛ እኔ የእገሊት ባለቤት ነኝ ብሎ አናገረኝ። እንዴ ስልኬን ማን ሰጠህ? ከሷ ጋር እርግጥ አውርቼ ነበረ። አዎ እንዳወራ ሰምቻለሁ። ስልኳንም ኮል ሪከርድ አድርጌው ነበር፣ እሷ አላየችውምና ያወራሃትን ሰምቻለሁ። ስለዚህ እኔ እሷ ላይ መስተፋቀር ለማድረግ ምን ያህል እርግጠኛ ነህ? አንተን አግኝቼ አጠፋሃለሁ፣ ችግር የለውም፣ ግን አሁን ለምጠይቀ ጥያቄ መልስ መልስልኝ አለኝ። እኔም ደንግጬ ስልኩን ዘጋሁትና ምን አይነት መልስ ልመልስለት እንደምችል አስቤ መልሶ ሲደውል መስተፋቀር እንዳደረክባት መንፈስ ለፍልፏል፣ እሷ ላይ ያለው መንፈስ ለፍልፏል። እንደገናም ደግሞ ከምታሳያት ባህሪ ደግሞ መስተፋቀር መንፈስ ነኝ እንዲህ ያረጋለሁ ብሎ አውርቷል። አንተም ያረክባትን ነገር ስናጠናው ደግሞ ትክክል ነው፣ መስተፋቀር እንዳደረክ ያስታውቃል። ስለዚህ ነው መመክራትና ምንድነው ምን አጥፍቼ ነው አልኩት። አንተን እበላሃለሁ፣ ወጫጭቄ ነው መበላሃለኝ። ችግር የለውም፣ እሱ ከቻልክ የሰው ስጋ የሚጣፍጥህ ከሆነ ቢሚጣ ማቀርብልሃለሁ፣ ቀላለሁ፣ ችግር የለውም። ግን ባልሽን ፍቺው አላልኳትም፣ ተሽውጪ አላልኳትም። ግን ባለቤትሽ ይወድሽ ስለነበረ መስተፋቀር አድርጎልሻል፣ በቃ አድርጎብሻል። ያገባሽ በመስተፋቀር ነው። ደብተራውም ደግሞ ያዘዘው እንዲህ ነው ብዬ ነግሬያታለሁ። ስለ ጊዜ ለካ ኮል ሪከርዲንግ ያደረገው የመጨረሻው ንግግራችን ላይ ነበር። ከመጀመሪያ ጀምሮ ኮል ሪከርዲንግ አላደረገምና ከመጀመሪያ ጀምሮ ያወራነውን ነገር አያውቀውም። ደብተራ ጋር መሄዴንም ታውቃለህ? አንተ ማነህ ግን? ምንድነህ አንተ? ራስህ ደብተራ ነህ አለኝ። አይደለሁም፣ እኔ አንድ መንፈሳዊ ወንድም አለኝ ያልኩት። የት ቤተክርስቲያን የምታገለግለው አለኝ። ልታገኘኝ ከፈለክ ፊት ለፊት መገናኘት እንችላለን፣ ችግር የለውም አልኩት። ላገኝ እፈልጋለሁ፣ የት እንገናኛለን? ከዛ ከርቀት ሆኜ ሳየው በጣም የሚያስፈራና ግዙፍ ሰው ነው። ይሄ ሰው በጣም ሊያጠቃኝና ሊጣለኝ ይችላል ብዬ ካለኝ ሰውነት ጋር ራሴን አነጻጽሬ ለጊዜው ለዛሬ ይቅርብን፣ ከርቀት አይቻለሁ፣ ሁኔታ አመጣጥህ ጥሩ አይደለም፣ ግን በስልክ አውርተን ከጨረስን በኋላ ካስተማርኩህ በኋላ ከዛ በኋላ ፈቃደኛ ከሆንክ እንገናኛለን አልኩት። እሺ አለኝ። ማታ ማታ እየደወልኩለት እምለውን ማወራውን ይሰማል፣ እሱም ይጠይቀኛል፣ እኔ መልስለታለሁ። እና በጣም የሚገርም ሁኔታ ነው የተፈጠረው። እግዚአብሔርን ለምኜው ነበረ፣ የለመንኩትን ነገር አላሳጣኝም። በልጁ ጉዳይ የተነሳ ክርስትና ስሙን ጠይቄው ነበረ፣ ሊነግረኝ ስላልቻለ ባለቤቱን ደውዬ ጠይቄያት ክርስትና ስሙን ነግራኝ
ግን ከባለቤቱ ጋር ከሱ ጋር ተገናኝተን እያወራን እንደሆነ እንዳይነግራት እኔም ደግሞ እንዳልነግራት ተነጋግረን ነበር ከሱ ጋር። ችግር የለውም እኔም አልነግራትም፣ ምክንያቱም እንድነግራትም አልችልም። አግኝቼዋለሁ ማን ነው እሱ እንዴት ነው ብዬ ልጠይቃትም አልችልም፣ ምክንያቱም ደርሰህብኛል አድርጌባታለሁ። ግን የምጠይቀህን ጥያቄዎች ከመለስክልኝ ፒስ እንፈጥራለን አለኝ። ችግር የለውም አልኩት። ከዛ በኋላ በክርስትና ስሙ እጄ ላይ ክርስትና ስሙን ጽፌ በቀን 41 እየሰገድኩኝ፣ ያው ከንቱ ውዳሴ አይደለም በእርግጥ እንደ ትዕቢት እንዳትቆጥሩብኝ፣ ለእናንተም ትምህርት እንዲሆናችሁ ነው። ጠላቶቻችሁን እንዴት እንደመከላከል እንዳለባችሁ እየነገርኳችሁ ነውና በተቻለ መጠን 3 ቀን ሙሉ 41 በቀን 3 ጊዜ እየሰገድኩኝ ማለት ነው። ጠዋት 3 ሰዓት፣ 6 ሰዓት እና 9 ሰዓት፣ 11 ሰዓት 4 ጊዜ በቀን እየሰገድኩኝ ማታ ማታ ደግሞ ሰይፈ መለኮት ሰይፈ ሥላሴ እየጸለይኩኝ የልጁን ጉዳይ ወደ እግዚአብሔር አሳሰብኩኝ። በህልሜ ያየሁት ምንም ነገር የለም፣ ምንም ያየሁት ምልክት የለም። ግን ራሱ ደውሎ በህልም መጥተህ ስትደበድበኝ ስትቀጠቅጠኝ አየሁህ፣ ምን አድርጌህ ነው ለምንድን ነው የምትመታኝ ስልህ አይ አንተን አይደለም እየቀጠቀጥኩ ያለሁት አንተ ውስጥ ያለው ነው እየቀጠቀጥኩ ያለሁት ዝም በል አልከኝ ብሎ ደወለልኝ ራሱ። ከዛ ጥያቄዎች ማሽጎድጎድ ጀመረ። ጠየቀኝ። እኔ ሳላውቅ ነው መስተፋቅር ያደረኩት። አንድ ሎተሪ የሚያዞር የቆሎ ተማሪ ቆምጬ ነገር መጥቶ ሎተሪ ገዛኝ ሲለኝ አይ ሎተሪ እንኳን አልገዛህም፣ ግን እናንተ ጎጂዎች መስተፋቅር ትሰራላችሁ ይባላል፣ መስተፋቅር ስራልኝ ስለው ችግር የለውም 30 ብር ክፈለኛል። 30 ብር ብቻ? እኔ 30 ብር አልሰጠም፣ 100 ብር ሰጣለሁ፣ መስተፋቅሩን በደንብ አድርገህ ስራልኝ አልኩት። ከዛ ሰራልኝ እና የቆሎ ተማሪ የሚባለው ወይም ደግሞ የሎተሪ አዟሪ የሚባለው ነው የሰራልኝ ምናምን አለኝ። አይ የቆሎ ተማሪ እንኳን አይደለም፣ በቃ ሎተሪ አዟሪ በለው፣ ምክንያቱም በቆሎ ተማሪ ስም ስንት ዲያቆናት ስማቸው እንዳይሰደብ እንዳይጠፋ እንደዛ አይባልም። ሁሉም እንደዛ ላይ ያደርጉ ይችላሉ። በአሁኑ ሰዓት በእርግጥ ለተለያዩ ቢዝነሶች እየተባለ የአብሾውን መስተፋቅሩን አውደ ነገስቱን ኮከብ ቆጠራውን ምናምን በብዙ መንገድ የሚማሩ አሉ። ጥበብ ነው እየተባለ የሚሰጥበት ሁኔታ አለ። ግን የቤተ ክርስቲያን ትምህርት አይደለም። ተደብቀው በየመቃብር ቤቱ በየምኑ በየግላቸው የሚማሩት ነው። በየጫካው እየሄዱ የሚሸመድዱት ነገር ነው እንጂ ቤተ ክርስቲያን አትፈቅድም ይሄን ነገር ብዬ አስተማርኩት። ከዛ በኋላ እየተለወጠ አንድ ቀን ጸበል ተጠምቆ ሲወጣ እሷም ተጠምቃ ስትወጣ ተገናኙ ከሚስቱ ጋር። እንዴ ቤተ ክርስቲያን መጣ ምናምን ብላ ዘላ ተጠመጠመችበት። ከዛ በኋላ እንዴት ሊሆን ቻለ ምናምን ብላ ጠየቀችው። አይ አንቺ ስልክ ላይ የምትደውይለት መምህር ተስፋዬ ብለሽ የምትደውይለት ሰው ጋር ተገናኝቼ አውርቼ አንቺ ላይ ያደረኩብሽን ነገር በግልጽ ነግሮኝ ከዛ በኋላ አምኜበት ነው የመጣሁት። እርግጠኛ ነህ የምታወራው ነገር ትክክል ነው አርገብኛል ማለት ነው? አዎ። ግን አንቺ ላይ ያለው መንፈስ ሲጮህ ምን ብሎ ጮኸ? አይ በቃ ተው ጮኋል። የጮኸውን ነገር ግን መስማት የለብህም። ለምን? አይ ማወቅ እፈልጋለሁ፣ ምክንያቱም ባለማወቅ ያደረኩት ነገር ነው ምናምን ትላለችው። ከዛ እሷ ለካ በፒያሳ በኩል ወደ አዲሱ ሰፈር ነው ምናምን የሚባለው ሩፋኤል ቤተክርስቲያን ሄዳ ነው። ሩፋኤልን ተወዷለች እና ሩፋኤል ቤተክርስቲያን ሄዳ ነው የተጋለጠላት። ያው አጋጣሚ በምንወደው ታቦት ሊያዝልን ይችላልና ሻማ ብርታ እየለመነችው ድርሳኑን እየደገመች ከጌታዬ ከኢየሱስ ክርስቶስ አስታርቀኝ፣ አማልደኝ፣ አጥፍቻለሁ፣ ሰንበትን ሽሬያለሁ፣ በዓላትን ሽሬያለሁ፣ ጾምን ሽሬያለሁ እያለች ንስሐ ገብታ ምናምን እየጸለየች ነበር። ያው ስጋው ደግሞ ነው የቀራት እንጂ ምንም የቀራት ነገር የለም ሌላ፣ በቃ ሁሉ ነገር ፈጽማለች። እና ይሄን ሁሉ ነገር ነገረችው። አዎ መስተፋቅር አድርጌብሽ ነበር ብሎ ይሄን ነገር ነገራት እና 6ኛው ዓመት ላይ ሁለቱም ቆረቡ። ከዛ ሲቆርቡ ከስራ ተባረረ። ያገኘው ስራ ማለት ያ ከስራ ተባረረ ስላችሁ አጠቃላይ ይሰራ የነበረው ንግድ ይሰራ የነበረው የኮሚሽን ስራ ከሰረ። ከስሮ ወደ ሆነ ድርጅት ተቀጥሮ ነበር የእህል ማቀናበሪያ ምናምን። ከዛ መልሶ እንደገና ደግሞ ከዛም ተባረረ። በቃ ዜሮ ገቡ። ዜሮ በኮንዶሚኒየማቸውን ለመሸጥ በቃ እስኪያቅታቸው ድረስ የኮንዶሚኒየም ዋጋ ወርዶ ራሱ በቂ ገንዘብ ማግኘት እስኪያቅታቸው ድረስ በጣም አስፈሪ በሆነ ህይወት ውስጥ መኖር ሲጀምሩ፣ እነሱ ግን ውስጣቸው ሰላም ነበረ። ልጆቻቸውን በቀን 3 ጊዜ ማብላት አላቃታቸውም። ግን እንደ በፊቱ መብላት መጠጣት ይሄ ልቅ የሆነ ነገር ምናምን ቀርቶ 1 ዓመት ሙሉ ድክም ብለው በቃ ህይወታቸው ብልሽሽት ብሎ
ማለት ተበላሸ ሳችሁ በመጥፎ ሳይሆን በቃ ተቸግረው ሰው ጋር መበደር እስከሚጀምሩ ድረስ ህይወታቸው መስቀልቅል ብሎ ልክ 2011 መግቢያው ላይ 2011 መግቢያው አካባቢ መስከረም ትንሽ ሐለፍ እንዳለ እጅግ በጣም ልዩ የሆነ እድል መጣለት። ያ እድል ምንድነው? አጋጣሚ ሆኖ ከዚህ በፊት ስራ ይሰራላቸው በኮሚሽን ስራ ጥሩ ስራ ይሰራላቸው የድርጅት ባለቤት አገኛቸውና እነሱ ጋር አብሮ መስራት እንደሚፈልግ ሲነግራቸው እንዴ አንተን የመሰለ ሰውማ እንዴት ምናምን ብሎ ልክ ሲነጋገሩ ችግር የለውም ተብሎ ሲነጋገሩ በማግስቱ ሲሄድ አይተተናል በቃ ተውት አላቸው አሉት። እንዴ ትናንትና ጥሩ ነው በቃ አሪፍ ነው ካንተ ጋር እንሰራለን ብላችሁኛል ነበር። አዎ በቃ አይተተናል ሌላ ሰው ገብቷል አሉት። ከዛ ምንድነው ይሄ ነገር ብሎ ሲደውልልኝ የሚገርማችሁ እስከዚህ ሰዓት ድረስ በአካል ላገኘው አልፈለኩም። ምክንያቱም ምናልባት ሴራ ሊሆን ይችላል ብዬ ስላሰብኩኝ ማለት ነውና ለአንዴና ለመጨረሻ ጊዜ ላገኘው ብዬ አልቅሶ ሲነግረኝ ቤታቸው ሄድኩኝ። ከፈለገ ይደብድበኝ ብዬ ማለት ነው። ከዛ ቤታቸው ሄድኩኝ። በጥሩ መስተንግዶ ተቀበሉኝ። ይሄን ያክል እንኳን ብዙም ማድረግ አልነበረባችሁም ብዬ አብሬያቸው በልቼ ጠጥቼ ትንሿ ልጄን ይዤ ሄጄ ነበር የኔንም ልጅ። ከዛ ሲነግረኝ ያለውን አጠቃላይ ነገር ነገርኩትና ከፊት ቀድሞ ይሄዳል። አንተ ስራ ልትቀጠር ስትሄድ አንተ ውስጥ ያለው የመስተፋቅሩ መንፈስ አሁን ተንኮል ስለጀመረ ከፊትህ ቀድሞ ቢሮ እየጠበቀህ ሰዎቹ ላይ ያድርና ነው እንዲሉ ያደርጋል። በቃ አይሆንም፣ ትተነዋል፣ አፍርሰነዋል፣ በቃ ይቅርብን፣ ፈርቻለሁ፣ ይሄ ነገር አጠራጥሮኛል እንዲሉ ያደርጋቸዋልና ወደ ሆነ ቢሮ ወይም ወደ ሆነ ስራ ቦታ ልትሄድ ስትል ቀድመህ ሰግደህ አስራህ ሆነ መውጣት ያለብህ እንዳትሄድ። ከኔ ፊት ቀድመህ ሄደህ ምንም ስራ እንዳትሰራ። አሁን ሊሄድ ነው፣ አንተ አርፈ ተቀመጥ በላይ ላይ አስሬሃለሁ። በአብ በወልድ በመንፈስ ቅዱስም በጌታዬና በአምላኬ በመድኃኒቴ በኢየሱስ ክርስቶስም ቅዱስ ኤልሻዳይ ቅዱስ አዶናይ ጸባኦት ኢየሱስ ክርስቶስ መድኃኔዓለም አማኑኤል ቅድስት ሥላሴ እነዚህ ያህዌ ይሬኤ ቅዱስ ኤልማስ የሚሉትን ስሞች ጠርተህ ገስጸው። ከዛ በኋላ ይታሰራል። ቅዱሳን መላእክት ከፊት እየቀደሙ በእግዚአብሔር ትእዛዝ ያንተን ስራ ይሰሩልሃል። የሚያስሩት ያስሩታል፣ ስራህን የሚፈጽሙልህ ደግሞ ስራህን ይፈጽሙልሃል። አንድ ቅዱስ ሰው ማለት አንድ ከቅዱሳን አባቶች አንዱን ወይም ከቅዱሳን መላእክት አንዱን ወይም ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ ስሞች ውስጥ አንዱን ስም ይዘህ ድንግል ማርያምንም ሊሆን ይችላል አንዱን ታቦት ወይም አንዱን ቅዱስ ይዘህ ከሱ ጋር ተማጸን። ድንግል ማርያም ከሆነች ከልጇ ጋር ታስታርቃለች። ራሱ ጌታችን ኢየሱስ ክርስቶስ ከሆነ ደግሞ ይታረቃል። ፍቅርህን አንዱ ላይ አሳርፈው። የማቴዎስ ወንጌል ላይ ምን ይላል? በማቴዎስ ወንጌል ምዕራፍ 25 ላይ ስለተመረጡ ሰዎች ሲል መከራን እንደሚቀንስ ስለሚናገር የተመረጡ ሰዎችን ጠርተህ ስትማጸነው ይሰማሃል። ሌላው ደግሞ ለክፉ ቀን እንዲሆናችሁ ወዳጆችን አዘጋጁ ስላለ አንድ ወዳጅ ሊኖር ይገባል ብዬ ነገርኩት። እኔም ከነሱ ሕይወት ተምሬ ነገሩ በዚህ ተጠናቀቀ እና ይሄ ነው የዛሬ ገጠመኝ። በሚቀጥለው እስከምንገናኝ ድረስ ወስብሐት ለእግዚአብሔር። እግዚአብሔር ከእናንተ ጋር ይሁን።